እነዚህ ሁለት ኢንዲኬተሮች ከሌላችሁ ትሬዲንግ ላይ ገብታችሁ የመክሰር ቻንሳችሁ ሰፊ ነው። ይሄም መላችሁ ነገር ብዙ ኢንዲኬተሮች 99% የሚሆኑት ኢንዲኬተሮች ላግ ያደርጋሉ። ማርኬት የራሱን ሙቭ ከፈጠረ በኋላ ነው እነዚህ ኢንዲኬተሮች የሚሰሩት። ለዛ ብዙዎቹ ኢንዲኬተሮች ፌክ ናቸው፣ ላግ ያደርጉ ናቸው። እነሱን የምትጠቀሙ ከሆነ ትከስራላችሁ ማለት ነው። አሁን ግን ማሳያችሁ ሁለት ኢንዲኬተሮች የትኛውንም ስትራቴጂ ብትጠቀሙ ለላንተ ቢጠቅማችኋል። ማርኬቱን ለመረዳት ማርኬቱ ወዴት ሙቭ ሊያደርግ ይችላል የሚለው ነገር ለማወቅ በደንብ የሚጠቅማችሁ ሁለት ኢንዲኬተሮች አሳያችኋለሁ። አብራችሁን ቆዩ። እሺ ወደ ትሬዲንግ ቪዋችን ቀጥታ እንገባለን። ከላይ ኢንዲኬተርስ የሚል አለ፣ እሱን ነካዋለሁ። ኢንዲኬተርስ የምትለዋን ከነካም በኋላ ትሬዲንግ ሴክሽን ብለን እንጽፋለን። ከዛ ይመጣልንን ኢንዲኬተር እንነካዋለን። አሁን ወደ ቻርታችን ይሄ ኢንዲኬተር ገባ ማለት ነው። ይሄ ኢንዲኬተር የሚጠቅመን ለምን መሰላችሁ? የቶኪዮ ማርኬት የለንደን እና የኒውዮርክ ማርኬት በምን ሰዓት ላይ ተከፍቶ በምን ሰዓት ላይ ተዘጋ የሚለውን ነገር እናያለን። ይሄን ማወቃችን የሚጠቅመን ለምንድን ነው? ማርኬት ሁልጊዜ ሙቭ የሚያደርገው ወደ ሊኩዊዲቲ ወዳለበት ቦታ ነው። ይሄ እርግጥ ነው። ወደ ላይም ወደ ታችም የሚሄደው ማርኬት ሊኩዊዲቲዎችን ግራፕ ለማድረግ ነውና ሊኩዊዲቲ ወዳለበት ቦታ ነው ማርኬት የሚሄደው። ይሄ ማወቅ የሚጠቅመን የቶኪዮ ማርኬት የለንደን እና የኒውዮርክን ማርኬት ከየት ተከፍቶ የቱ ጋር ተዘጋ ማወቅ የሚጠቅመን የቱ ጋር ሊኩዊዲቲ አለ፣ የቶኪዮ ሊኩዊዲቲ የቱ ጋር ነው ያለው፣ የለንደን የቱ ጋር ነው ያለው፣ የኒውዮርክ የቱ ጋር ነው ሊኩዊዲቲ ያለው የሚለውን እናውቃለን ማለት ነው። ይሄን ካወቀን በቀላሉ ማርኬት ወዴት እንደሚሄድ ለመረዳት አይከብድም። ትሬድ ስናደርግ ዝም ብለን በገስ ሳይሆን ትሬድ የምናደርገው ሊኩዊዲቲ ወዴት ይሄዳል፣ ማርኬቱ ሊኩዊዲቲን እየፈለገ ነው የሚሄደው፣ ወዴት ነው ቀጣይ ሙቭ የሚያደርገው የሚለው ፊቸሩን ነው የምንገምተው። ለዛ ይሄን ማወቅ ይጠቅመናል ማለት ነው። እዚህ ጋር የቶኪዮ ማርኬት ነው መጀመሪያ የሚከፈተው፣ ከዛ የለንደን ይገባል። ከዛ እዚች ፓርት ላይ ደግሞ የለንደን እና የኒውዮርክ ማርኬት ኦቨርላፕ ያደርጋል። እዚህ ጋር ምን አለ ማለት ነው? ሞር ቮልዩም አለ ተብሎ ይገመታል። የለንደን እና የኒውዮርክ ማርኬት ሲገጣጠሙ ማለት ነው፣ ወይም ኦቨርላፕ ሲያደርጉ። አሁን በቀላሉ የምናየው ምንድነው? ልክ የቶኪዮ ማርኬት ሲከፈት ምን ያክል ሙቭ እንዳደረገ እዚች ጋር እናያለን። ይሄን ካየን በኋላ ምንድነው የለንደን ሲገባ ምንድነው የቶኪዮን ሴል ሳይድ ወይም ደግሞ ባይ ሳይድ ሊኩዊዲቲ ግራፕ ለማድረግ ይሄዳል። እንደምታዩት ለንደን ከገባ በኋላ ቀጥታ ወደ ላይ መጣ፣ የቶኪዮን ሴል ሳይድ ሊኩዊዲቲ ግራፕ አደረገ። ከዛ በኋላ ኦቨርላፕ አደረገ። ከዛ ኒውዮርክ ሲገባ ምን አደረገ? ኒውዮርክ ደግሞ የለንደንን ሴል ሳይድ ሊኩዊዲቲ ግራፕ አደረገ። ይሄን ግራፕ ካደረገ በኋላ ኒውዮርክ ሞር ቮልዩም ያለው ሴክሽን ስለሆነ ምን ያደርጋል? የላይኛውን ግራፕ ካደረገ በኋላ ደግሞ የለንደንን ባየር ሳይድ እና የቶኪዮን ባየር ሳይድ ሊኩዊዲቲ ግራፕ ለማድረግ ወደ ታች መጣ ማለት ነው። ሁለቱም ግራፕ ካደረገ በኋላ ማርኬት ተመልሶ ወደ ላይ ወጣ። ይሄ ትሬዲንግ ሴክሽን የሚለው ኢንዲኬተር በጣም ይጠቅማችኋል። ማርኬት ወዴት ሊሄድ እንዳሰበ በደንብ ለመረዳት በቀላሉ ይጠቅማችኋል። የቶኪዮ የለንደን የኒውዮርክ ማርኬት ምን ያክል ሙቭ አድርጓል፣ ምን ያክል ተንቀሳቅሷል የሚለውን በቀላሉ ትረዱበታላችሁ። እዛ ይጠቅማችኋል። ለትሬዲንጋችሁ በጣም ይጠቅማችኋል። በተጨማሪ ደግሞ የቱ ጋር ነው ሰፖርት ዞን ያለው፣ የቱ ጋር ነው ዲስታንስ ዞን ያለው፣ ሰፕላይ ኤንድ ዲማንድ የቱ ጋር ነው ያለው የሚለውን ነገር በቀላሉ ለማወቅ ይጠቅማችኋል ማለት ነው። ትሬዲንግ ሴክሽን ቻርታችሁ ላይ ሊኖር ይገባል። ልክ ይሄን ካወቃችሁ በኋላ ሰፖርት ኤንድ ሬዚስታንስ፣ ሰፕላይ ኤንድ ዲማንድ ዞን ካወቃችሁ በኋላ ሊኩዊዲቲ የቱ ጋር አለ የሚለውን ነገር ካወቃችሁ በኋላ በቀላሉ እዚህ ጋር ሃይድ የምትሏን ተነኩና ከቻርታችሁ ላይ ታጠፉታላችሁ ማለት ነው። ምክንያቱም ቻርታችሁ ላይ ብዙ ኢንዲኬተሮች ኖረው የተጨመላለቀ መሆን የለበትም። ጭንቅላታችሁ ፎከስ ማድረግ ስለማይችል ማለት ነው። ብዙ ነገሮችን እያያችሁ ከሆነ ቻርት ላይ ፎከስ አድርጋችሁ ጥሩ ትሬዶችን ለመግባት ይከብዳችኋል። ሌላ ሁለተኛ የምናየው ኢንዲኬተር ደግሞ ኢንዲኬተር ላይ እንገባና ቮልዩም ብለን ሰርች እናደርጋለን። ይሄ ከታች ነው የሚከፈተው። ይሄ ቮልዩም ኢንዲኬተር ቻርታችሁ ላይ ሊኖር የሚገባ ኢንዲኬተር ነው። ቮልዩም ምንድነው የሚለው ነገር ደግሞ ቼክ ስናደርግ ምን ያክል ገንዘብ ማርኬቱ ላይ ያለ፣ የትኛው ሰዓት የትኛው ታይም ላይ ብዙ ገንዘብ ገብቷል፣ ብዙ ትሬደሮች የቱ ጋር ነበሩ የሚለው ነገር የቮልዩም ኢንዲኬተር ያሳየናል ማለት ነው። በቀላሉ ለማየት እዚህ ጋር አሁን ቢግ ካንድል አለ፣ እዚህ ጋር ከታች ደግሞ ቢግ የቮልዩም ካንድል ተፈጥሯል አይደል? ቮልዩም ላይ ቀይ ወይም አረንጓዴ ሲሆን መታየት ነገር ምንም ትርጉም የለውም። ዋናው መናየው ምን ያክል ከፍታ አለው ወይ ደግሞ በጣም ዝቅ ብሏል የሚለውን ነገር ነው መናየው። ቮልዩሙ የሚመጠንልን እሱ ነው ይጠቅመክ። ይሄ ከለሩ ምንም አይጠቅማችሁ። ጀስት ከለሩ የሚፈጠረው
ይሄኛው 1 hour ካንድልስቲክ የተዘጋው ሬድ ሆኖ ከሆነ ጀስት የቮሊዩሙም ካንድል ሬድ ይሆናል። ግሪን ሆኖ ደግሞ ከተዘጋ ግሪን ይሆናል። ለዛ ምንም አይጠቅመንም፣ እሱ ከለሩ አይጠቅመንም፣ ግን የቮሊዩሙ መጠን ምን ያክል አለው የሚለው ነገር ይጠቅመናል። ለምሳሌ ይሄኛውን ካንድል ስናየው 1 hour ካንድል እስከዚህ ድረስ ወረደ፣ ቢግ ቮሊዩም ነበረው፣ ከዛ ተመለሰ። ይሄ ማለት ምንድነው? እዚህ ጋር ከደረሰ በኋላ ሻጮች ገብተዋል ማርኬቱ ላይ ማለት ነው። ሻጮች ወደ ላይ ወስደውታል ማርኬቱን የተወሰነ ግማሽ ድረስ። ይሄ ማለት እዚህ ጋር ያሉ ሻጮች ማርኬቱን ወደ ላይ እየወሰዱት እስከዚህ ከመጣ በኋላ ባየሮች እስከዚህ ድረስ ካደረሱት በኋላ አቅም አጥተዋል ማለት ነው ወርታች ለመውረድ። ከዛ ማርኬቱ እንደምታየው ወደ ላይ እየወጣ ቮሊዩም ይጠቅመናል። ከዚህ በተጨማሪ ደግሞ የትኛው ቦታ ላይ ብዙ ንግዶች አሉ፣ ብዙ እንቅስቃሴ አለ፣ ብዙ ገንዘብ የቱ ጋር ለሚለውን ነገር ይነግራናል። አንዳንድ ካንድልስቲኮች በቀላሉ ማኒፑሌት ሊያረጓቸው ይችላሉ። ማርኬት ሜከሮች ካንድልስቲኮችን በቀላሉ ማኒፑሌት ያረጓቸውና እናንተን ፌክ የሆኑ ሙቮች እያሳዩዋችሁ የተሳሳቱ ትሬዶችን ትገባላችሁ። ቮሊዩምን ግን ማርኬት ሜከሮች ማኒፑሌት ሊያረጉት አይችሉም። ለዛ ቮሊዩም ከካንድልስቲኮች ጋር አብራችሁ ያያይዛችሁ ትሬድ ለማድረግ ይጠቅሟቸዋል። ለምሳሌ አንዳንድ ካንድልስቲኮች አሉ ዝም ብሎ እንከሳቅ ምንም ቮሊዩም ሳይኖር ወደ ላይ ይሄዳል። አንድ ካንድልስቲክ ካያችሁት ይሄ ፌክ ሙቭ ነው ማለት ነው። እናንተም ትራፕ ሊያረጋችሁ ነው። ቮሊዩም ከሌለው ዝም ብሎ ማርኬት ሊወጣ ወይም ሊወርድ አይችልም። ለዛ ቮሊዩም ያስፈልገዋል። ቮሊዩምን በደንብ መረዳት ያስፈልጋል። እነዚህ ሁለት ኢንዲኬተሮች ያስፈልጓቸዋል። ቻርታችሁ ላይ በምትፈልጉ ሰዓት ቻርታችሁን አይታችሁ ሲጨርሱ ሃይድ ማድረግ ትችላላችሁ። ቻርታችሁ አይረብሻችሁም ማለት ነው። የትሬዲንግ ሴክሽን እና የቮሊዩምን ኢንዲኬተር ማትጠቀሙ ከሆነ ሊኩዊዲቲ እንዳለ አታውቁም። የቱ ጋር ሞር ቮሊዩም እንዳለ፣ የትኛው ካንድልስቲክ ፌክ ሙቭ ያረገ ይሁን ሪል ሙቭ ይሁን የምትለዩት ቮሊዩምን ተጠቅማችሁ ነው። ቮሊዩምን ስታዩ ኦኬ ይሄ ነገር ልክ ነው ማለት ነው። እዚህ ጋር ገንዘብ ገብቷል፣ ገዢዎች አሉ፣ ትክክለኛ መንገዱ ማርኬቱ ይዟል ብላችሁ ታስባላችሁ። ግን ቮሊዩም ከሌለ እንደነገርኳችሁ ማርኬት ሜከሮች እነዚህ ካንድልስቲኮች በቀላሉ ማኒፑሌት ስለሚያደርጉ ፌክ ሙቮችን እንዲፈጠሩ ያደርጋል። እናንተ ትራፕ ትደረጉና ገንዘባችሁን ሉዝ ታደርጋላችሁ። እዛ ሁለቱን ኢንዲኬተሮች ተጠቀሙ። ብዙ ኢንዲኬተሮች ላግ ያደርጋሉ። ማርኬት ከሄደ በኋላ የራሱ መንገድ ከያዘ በኋላ ነው እነዛ ኢንዲኬተሮች ተከተለው የሚመጡት። ለዛ እነሱ መከተል ማለት ከማርኬቱ እናንተ ወደ ኋላ እየቀራችሁ ነው ማለት ነው። በዛ ሁሉንም ኢንዲኬተር መጠቀም አያስፈልግም። ብዙዎቹ ፌክ ናቸው። ዩቲዩብ ላይ ቲክቶክ ላይ እንደምታዩዋቸው አይደል፣ ብዙዎቹ ፌክ ናቸው። እዛ እናንተ ትሬዲንግ ሴክሽን እና ቮሊዩም ካላችሁ ቻርታችሁ ላይ በጣም በቂ ነው። በደንብ ማርኬቱን ለመረዳት ይረዳዋችኋል ብዬ አምናለሁ። እንዲህ አይነት የሚጠቅሙ ቪዲዮዎች፣ ትክክለኛ የሆኑ የትሬዲንግ ቪዲዮዎችን ማየት የምትፈልጉ ከሆነ ሰብስክራይብ አድርጉ፣ ቪዲዮ ላይ ኮሜንት አድርጉ። የቴሌግራም ግሩፕ አለ፣ እዛ ላይ ጆይን አድርጉ። በነፃ ነው የምትቀላቀሉት። ብዙ ትሬደሮች ጆይን እያደረጉት ነው። የትሬደሮችን ኮሚኒቲ ዛጋ ቢውል እያደረግን ነው ቴሌግራም ላይ፣ እሱን ጆይን አድርጉት። በቀጣይ ደግሞ በአማርኛ ሙሉ ኮርስ እየተዘጋጀላችሁ ነው። ፈንድል ፕሮቫይደሮች አሉ፣ ብሮከሮች አሉ፣ አብረውኝ ኤአይ አለ። ይህን ኮርስ ለማዘጋጀት እየረዱኝ ነው። እሱ የምናገረው ግሩፕ ላይ ነው። መቼ እንደሚለቀቅ በነፃ ይሁን ክፍያ ይኑረው እሱን እዛ ግሩፕ ላይ እንወያይበታለን። ጆይን አድርጉ ግሩፑን፣ አብረን ትሬድ እናደርጋለን። መቀላቀል የምትፈልጉ ግሩፕ እያላችሁ ኮመንት አድርጉ፣ ሊንኩን ልክላችኋል።